ሰበር መረጃ ዓለምን ያስደነገጡና የጦርነቱን መልክ ይቀይራሉ የተባሉ ሰበር መረጃዎች ሌሊቱን ተሰምተዋል። በኢራን መዲና ቴህራን የሚገኘውና እጅግ ተጽዕኖ ፈጣሪ ሆነው የጸጥታ ኃይል አዛዥ ብርጋዴር ጀነራል ሐሰን ዛዴህ መገደላቸው ተረጋግጧል። ይህ ግድያ የቴህራንን የደህንነት አጥር የሰበረና የኢራንን አብዮታዊ ጥበቃ ክፉኛ ያስደነገጠ ክስተት ሆኗል። ይህ በእንዲህ እንዳለ የኢራን ጦር በሰነዘረው የ86 ዙር የአየር ጥቃት ሳቢያ የአሜሪካ ጦር ከአካባቢው ከመሸሽ ውጪ አማራጭ እንደሌለው ከፍተኛ የኢራን ጀነራሎች ሲያውጁ፣ እስራኤል ደግሞ በሊባኖስ ላይ የከፈተችውን የምድር ወረራ ይበልጥ ለማስፋፋት አዲስ ትዕዛዝን አስተላልፋለች። በሌላ በኩል የአንድ ትልቅ ሀገር ዋርካ በህዝብ ዘንድ ከፍተኛ ክብር የተቸራቸውና ታዋቂው የዓለም መሪ ከዚህ ዓለም በሞት ተለይተዋል። እስከ መጨረሻው አብራችሁን ከቆያችሁ እነዚህ መሪ ማናቸው፣ የየትኛው ሀገርስ መሪ ነበሩ የሚለውንና ሌሎች ከመጋረጃ ጀርባ ያሉ እጅግ አንገብጋቢ መረጃዎችን በዝርዝር ትሰማላችሁ። ወቅታዊ መረጃዎች እንዳያመልጧችሁ ቻናላችንን ሰብስክራይብ ማድረጋችሁንና የደውል ምልክቷን መጫናችሁን አትርሱ። አብራችሁን ቆዩ። በአሜሪካና በኢራን ጦርነት ውስጥ እስካሁን ከተሰሙት እጅግ አስደንጋጭና የጦርነቱን መልክ ይቀይራሉ ከተባሉ ሰበር መረጃዎች መካከል አንዱ በቴህራን ተከስቷል። የኢራን አብዮታዊ ጥበቃ ቁልፍ ሰውና የቴህራን ግዛት የጸጥታ መዋቅር በባለቤትነት የሚመሩት ብርጋዴር ጀነራል ሐሰን ዛዴህ መገደላቸው ተረጋግጧል። ይህ ግድያ ተራ ወታደራዊ ኪሳራ ሳይሆን የቴህራንን የደህንነት አጥር ሰብሮ የገባና የሀገሪቱን ከፍተኛ አመራሮች ክፉኛ ያስደነገጠ ስትራቴጂካዊ ጥቃት ነው። ጀነራል ሐሰን ዛዴህ ለኢራን መንግስት ያላቸው ዋጋ በቀላሉ የሚገመት አልነበረም። ምክንያቱም እሳቸው የሪፐብሊኩ የልብ ትርታ በምትባለውና ሁሉንም ቁልፍ የመንግስት ተቋማት የኒውክሌር ማዕከላትና ወታደራዊ መምሪያዎች በምትይዘው ቴህራን ከተማ ውስጥ ያሉትን ሁሉንም የጸጥታ ኃይሎች በበላይነት የሚመሩ፣ የከተማዋን ሰላም የማስጠበቅና ማንኛውንም አይነት የውስጥም ሆነ የውጭ ስጋት የመመከት ፍጹም ስልጣን የተሰጣቸው ሰው ነበሩ። ከዚህ ባለፈ ጀነራሉ በሺዎች የሚቆጠሩ የኢራን ታማኝ የባሲጅ ወታደሮችን በከተማ ውጊያ፣ በጸረ ሽብር ዘመቻዎችና በጠላት ስለላ ላይ በማሰልጠን የሚታወቁ አንጋፋ መሪ ከመሆናቸውም በላይ በአሜሪካ፣ በአውሮፓ ህብረት፣ በካናዳና በአውስትራሊያ በከባድ የሰብአዊ መብት ጥሰትና በሽብር ተግባር ስማቸው ተከሶ ማዕቀብ የተጣለባቸው በምዕራባውያን የደህንነት ተቋም አይነ ቁራኛ ውስጥ የነበሩ የቴህራን ብረት መዝጊያ ተደርገው የሚቆጠሩ ሰው ናቸው። የጀነራሉ መገደል በቴህራን ውስጥ እጅግ አደገኛ የሆነ የደህንነት ስንጥቅ መኖሩን በግልጽ የሚያሳይ ሲሆን፣ ጥቃቱ የተፈጸመው ደግሞ አሜሪካና እስራኤል በኢራን ላይ የከፈቱት የአየር ድብደባ በበረታበትና የአሜሪካ የምድር ጦር ልዩ ማሪኖች ወረራ ለማካሄድ ዝግጅታቸውን በጨረሱበት በዚህ ወሳኝ ወቅት መሆኑ የቴህራን የማይበገር የተባለው የጥበቃ ሰንሰለት መበጠሱንና ጠላት እስከ መኝታ ቤታቸው ድረስ ዘልቆ መግባቱን ያሳያል። የጀነራሉን ህይወት የቀጠፈው ጥቃት እንዴት እንደተፈጸመ እስካሁን በዝርዝር ባይገለጽም በከተማው ውስጥ ከፍተኛ የአሰሳ ስራ እየተከናወነና እጅግ የከረረ ወታደራዊ ውጥረት ነግሶ ይገኛል። ይህ የግድያ ዜና የመጣው ደግሞ አዲሱ መንፈሳዊ መሪ ሙጅታባ ካሚኒ ለሳምንታት በህዝብ ፊት ባልታዩበትና ሞተዋል ወይም በጽኑ ቆስለዋል የሚሉ ወሬዎች ዓለምን ባናወጡበት፣ ትራምፕም የኢራንን አመራር መበታተን በይፋ በተናገሩበት ወቅት መሆኑ በኢራን ከፍተኛ አመራሮች መካከል ትልቅ የጥርጣሬና የፍርሃት ድባብ መፍጠሩን የውስጥ መረጃዎች ይጠቁማሉ። የአዛዡ መገደል የኢራንን የውስጥ መረጋጋት የሚያናጋ ብቻ ሳይሆን አሜሪካ ለምታቀደው የምድር ወረራ የቴህራንን የመከላከያ አቅም ቀድሞ የማዳከም ስልታዊ ድል ተደርጎ ተወስዷል። አሁን ጥያቄው የዚህን የጀርባ አጥንት የሰበረ ጥቃትን ተከትሎ ኢራን ምን አይነት ያጸፋ እርምጃ ትወስድ ይሆን የሚለው ነው። በተያዘም በመካከለኛው ምስራቅ እየተካሄደ ያለው ጦርነት አሁን ወደማይመለስበትና እጅግ አደገኛ ወደሆነ ምዕራፍ ተሸጋግሯል። ኢራን በደቡባዊ እስራኤል በሚገኝ ቁልፍ የኢንዱስትሪ ማዕከል ላይ በሰነዘረችው የሚሳኤል ጥቃት አንድ ትልቅ የኬሚካል ማምረቻ ፋብሪካ በከፍተኛ እሳት ተያይዟል። የእስራኤል ብሔራዊ የእሳት አደጋ መከላከል አገልግሎት እሳቱን ለማጥፋት ርብርብ እያደረገ ቢሆንም በኬሚካሎቹ ምክንያት አደጋው ሊሰፋ ይችላል የሚል ስጋት ነግሷል። በአካባቢው የሚገኙ ሰራተኞችና ነዋሪዎችም አስቸኳይ የመልቀቂያ ትዕዛዝ
ትዕዛዝ ተሰጥቷቸዋል። ይህ የኢራን እርምጃ አሜሪካና እስራኤል በኢራን ወታደራዊ ማዘዣዎችና የጦር መሳሪያ ማምረቻዎች ላይ ለሰነዘሩት ጥቃት የተሰጠ ቀጥተኛ አጸፋ መሆኑ ተገልጿል። ከዚህም በላይ በሳውዲ አረቢያ ምድር ላይ የተከሰተው ክስተት ዋሽንግተንን ክፉኛ አስደንግጧል። ኢራን በሳውዲ በሰነዘረችው ጥቃት የአሜሪካ የጦር ጀት ተመቶ መውደቁ በይፋ ተረጋግጧል። ይህ ክስተት አሜሪካ በአካባቢው ያሏት አጋር ሀገራትን ወታደራዊ ተቋማት ለኢራን ሚሳኤሎች ተጋላጭ መሆናቸውን ያሳየ ሲሆን የኢራን አየር ኃይል አዛዥ ጀነራል ሰይድ ማጂድ ሙሳቪ አሜሪካ ከአካባቢው ከመሸሽ ውጭ ሌላ ምርጫ የላትም ሲሉ የሰጡትን መግለጫ ይበልጥ አጠናክሮታል። ይዛቻ ብቻ ሳይሆን ኢራን ባለፉት ሳምንታት በከፈተችው ተከታታይ ጥቃት አሜሪካ ላይ ያደረሰችውን ከፍተኛ ኪሳራ የሚያሳይ ነው። እንደ ጀነራል ሙሳቪ ገለጻ የኢራን አብዮታዊ ጥበቃ እስካሁን ባደረሰው 86 ዙር የአየር ጥቃት የአሜሪካ የቴክኖሎጂ ኩራት የሆኑትንና በራሪ ራዳር በመባል የሚታወቁትን E3 ሴንትሪ አዋክስ የተሰኙ የስለላ አውሮፕላኖችን ማውደም ችሏል። ይህ ትልቅ ድል ነው። ምክንያቱም እነዚህ አውሮፕላኖች መውደማቸው ዋሽንግተን በፋርስ ባህረ ሰላጤ ላይ ያላትን የጦር ሜዳ የመቆጣጠር አቅም ክፉኛ ሽባ አድርጎታል። የኢራን ጥቃት በአውሮፕላኖች ላይ ብቻ የተገደበ አይደለም። በሳውዲ አረቢያ፣ በተባበሩት አረብ ኤምሬትስ፣ በባህሬን፣ በዮርዳኖስና በኩዌት በሚገኙ የአሜሪካ ወታደራዊ ካምፖች ላይ በተሰነዘሩ ሚሳኤሎችና ድሮኖች እጅግ ዘመናዊ ታድ ሚሳኤል መከላከያ ስርዓት በርካታ የሪፐር ድሮኖችና የነዳጅ መጫኛ አውሮፕላኖች ጋይተዋል። ፔንታጎን እስካሁን ባለው መረጃ 13 ወታደሮቹ መገደላቸውንና ከ200 በላይ ደግሞ መቁሰላቸውን በይፋ አምኗል። ይህ ሁኔታ በዋሽንግተን ከፍተኛ ድንጋጤን የፈጠረ ሲሆን የአሜሪካ ጦር ቶማሃውክ የተሰኙ ውድ ሚሳኤሎቹ ያለቁበት በመሆኑና የመከላከያ ስርዓቱ የኢራንን ድሮኖች መቋቋም ባለመቻሉ ጦርነቱን በምድር ወረራ ለመቀየር እቅድ እየተያዘ መሆኑ ተሰምቷል። ፕሬዝዳንት ዶናልድ ትራምፕ የተገደበ የምድር ወረራ ለማካሄድ እያሰቡ ቢሆንም የኢራን ጀነራሎች ግን የአሜሪካ ወታደሮች የኢራንን ድንበር ከረገጡ የሚጠብቃቸው የእሳት ሲኦል እንደሆነ በድጋሚ አስጠንቅቀዋል። ጀነራል ሙሳቪ የወደሙት አውሮፕላኖችና የፈረሱት ካምፖች የኢራንን የበላይነት ያሳያሉ፣ በቅርቡ ደግሞ ሌሎች ዋጋቸው የላቀ የአሜሪካ ንብረቶችን ወደ ውድመት ዝርዝራችን እንጨምራለን ሲሉ ዝተዋል። ይህ የኢራን ወታደራዊ ብቃትና የአሜሪካ ጦር የገጠመው ያልተጠበቀ ኪሳራ ጦርነቱን ወደ አዲስና ይበልጥ አደገኛ ምዕራፍ እያሸጋገረው ይገኛል። ዓለም አሁን በጉጉት የሚጠብቀው አሜሪካ ይህንን ሽንፈት አምና ትወጣለች ወይስ ይበልጥ ደም አፋሳሽ የሆነውን የምድር ወረራ ትጀምራለች የሚለው ነው። በመካከለኛው ምስራቅ ያለው እሳት አሁን ደግሞ ወደ ሰሜን አቅጣጫ ይበልጥ ነዶ ወጥቷል። የእስራኤሉ ጠቅላይ ሚኒስትር ቤንጃሚን ኔታንያሁ በደቡብ ሊባኖስ ላይ የተከፈተው የምድር ወረራ ይበልጥ እንዲሰፋና አዲስ የደህንነት ቀጠና እንዲፈጠር ጥብቅ ትዕዛዝ አስተላልፈዋል። ይህ ኔታንያሁ ከሰሜን እዝ መምሪያ የሰጡት መግለጫ እስራኤል በሊባኖስ ድንበር አቅራቢያ የሚገኙ መንደሮችንና መሰረተ ልማቶችን እያፈራረሰች የብስ ጦሯን ይበልጥ ወደ ውስጥ ለማስገባት መወሰኗን ያሳያል። ጠቅላይ ሚኒስትሩ በሰሜን ያለውን የደህንነት ሁኔታ ከመሰረቱ ለመቀየር ቆርጠናል ቢሉም ይህ እርምጃ ግን ቀጠናዊ ጦርነቱን ወደማይመለስበት ምዕራፍ ሊወስደው እንደሚችል ተፈርቷል። በተለይ እስራኤል በደቡብ ሊባኖስ ሙሉ በሙሉ የግዳጅ መልቀቂያ ትዕዛዝ ማስተላለፏና ቤቶችንና መሰረተ ልማቶችን ማፈራረሷ በቢሊዮን የሚቆጠሩ ዶላሮች የሚገመቱ ንብረቶች እንዲወድሙና በሺዎች የሚቆጠሩ ሰላማዊ ሰዎች ከመኖሪያ ቀያቸው እንዲፈናቀሉ አድርጓል። ይህ የኔታንያሁ ወታደራዊ ግፊት ከኢራንና ከሄዝቦላህ ሊሰነዘር የሚችለውን የአጸፋ ጥቃት ይበልጥ የሚያፈጥነው ሲሆን ዓለም አቀፉ ማህበረሰብም ጦርነቱ ከቁጥጥር ወጥቶ ወደ ቀጠናዊ የትርምስ ማዕበል እንዳይቀየር ከፍተኛ ስጋት ውስጥ ወድቋል። አሜሪካ የምድር ወረራ ለማካሄድ በምታቅድበትና እስራኤል ወረራውን በምታሰፋበት በዚህ ሰዓት የመካከለኛው ምስራቅ ቀጣይ እጣ ፋንታ በከፍተኛ ጣብቂኝ ውስጥ ይገኛል። በሌላ በኩል ሰሜን አፍሪካዊቷ ሀገር አልጄሪያ ታሪካዊ መሪዋን አታለች። የአልጄሪያ የቀድሞ ፕሬዝዳንትና አንጋፋው ወታደራዊ መሪ ሊያሚን ዜሮዋል በ84 ዓመታቸው ከዚህ ዓለም በሞት መለየታቸውን የአገሪቱ ፕሬዝዳንት ጽህፈት ቤት በይፋ አስታውቋል። ዜሮዋል በአልጄሪያ ዘመናዊ ታሪክ ውስጥ እጅግ የሚከበሩና የመረጋጋት ምልክት ተደርገው የሚወሰዱ መሪ ነበሩ። በ1941 በባቲና ከተማ የተወለዱት ዜሮዋል ገና በ16 ዓመታቸው የአልጄሪያን የነጻነት ተጋድሎ የተቀላቀሉና የፈረንሳይን የቀኝ አገዛዝ የተፋለሙ ብርቱ ወታደር ነበሩ። ሀገሪቱ በ90ዎቹ አጋማሽ እጅግ
ደም አፋሳሽ በሆነ የእርስ በርስ ጦርነትና በሽብር ተግባር በታወከችበት ወቅት ስልጣን ተረክበው ሀገሪቱን ከጥፋት አፋፍ በመመለስና ወደ ሰላም ጎዳና በመምራት ረገድ ወደር የማይገኝለት ሚና ተጫውተዋል። እንደ አውሮፓውያን አቆጣጠር በ1994 የሽግግር መንግስቱን በበላይነት እንዲመሩ ከተመረጡ በኋላ በ1995 ሀገሪቱ የመጀመሪያውን የብዙሃን ፓርቲ ፕሬዝዳንታዊ ምርጫ በስኬት እንድታካሄድ በማድረግ የዲሞክራሲ መሰረት ጥለዋል። ሆኖም ዜሮዋልን በታሪክ ይበልጥ የሚለያቸው በ1998 የስልጣን ዘመናቸውን በገዛ ፈቃዳቸው አሳጥረው ለተተኪያቸው አብዱልአዚዝ ቡተፍሊካ ስልጣን ማስረከባቸው ነው። ይህ ተግባራቸው በስልጣን ላይ ሙጥኝ ባሉ መሪዎች በምትታወቀው አፍሪካ ውስጥ እንደ ትልቅ የቅንነትና የሀገር ፍቅር ምሳሌ ሆኖ ይወሰዳል። መሪው በታመሙበት ወቅት በወታደራዊ ሆስፒታል ውስጥ ሕክምና ሲከታተሉ ቆይተው ማረፋቸውን ተከትሎ አልጄሪያ የ3 ቀናት ብሔራዊ ሐዘን አውጃለች። የዜሮዋል ህልፈት የአልጄሪያን አንድ ወሳኝ የታሪክ ምዕራፍ የዘጋ ክስተት ሆኖ ተመዝግቧል። ክቡራትና ክቡራን፣ የጀነራል ሐሰን ዛዴህ ግድያ በኢራን ልብ ላይ የፈጠረው ጠባሳ የአሜሪካ ጦር የገጠመው ያልተጠበቀ ኪሳራና የኔታንያሁ የጦርነት አድማስ መስፋፋት ዓለምን ወደ ከፍተኛ ስጋት ውስጥ ጥሏታል። ጦርነቱ 30ኛ ቀኑን በተሻገረበት በዚህ ወቅት አሜሪካ ሽንፈቷን አምና ትወጣለች ወይስ ይበልጥ ደም አፋሳሽ የሆነውን የምድር ወረራ ትጀምራለች? የኢራን ከፍተኛ አዛዥ መገደልስ ምን አይነት የአጸፋ እርምጃ ያስከትል ይሆን? አዳዲስ የቀጠናው ክስተቶችን በንቃት እየተከታተለን በፍጥነት የምናቀርብላችሁ ይሆናል። ወቅታዊ መረጃ እንዳያመልጣችሁ ቻናላችንን ሰብስክራይብ ማድረጋችሁንና የደውል ምልክቷን መጫናችሁን አትርሱ። በሌላ ሰበር መረጃ እስከምንመለስ ሰላም ቆዩን።